ጤና ይስጥልን ክቡራን የኢቢኤን ዜና ቻናል ተመልካቾች፣ ሰበር ዜናዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎችም በቆቦ ጭቢ በር በህወሓትና በመከላከያ መካከል ዛሬ የተኩስ ልውውጥ መደረጉ ነዋሪዎች ገለጹም። እስራኤል በደቡባዊ ሊባኖስ በፈጸመችው ጥቃት 3 ህፃናትን ጨምሮ 11 ሰዎች ተገደሉም። ውድ ተመልካቾቻችን ወደ ዝርዝር መረጃው ስንገባ ዜናዎቹን እናቀርብላችሁ ጌታ ያውቃል ማንደፉት ነኝ። ሳብስክራይብ ማድረጉን እንዳይረሱ። በቆቦ ጭቢ በር በህወሓትና በመከላከያ መካከል ዛሬ የተኩስ ልውውጥ መደረጉን ነዋሪዎች ገለጹ። ዛሬ በቆቦ ጭቢ በር ግንባር ዋልካ መንደርና አዲስ ቅኝ በተባሉ ቦታዎች በህወሓት ታጣቂዎችና በመከላከያ ሰራዊት መካከል ከአንድ ሰዓት ያልበለጠ የተኩስ ልውውጥ መደረጉን የአካባቢ ነዋሪዎች ገለጹ። ግጭቱ ከጠዋት 1 ሰዓት ተኩል ገደማ የጀመረ ሲሆን ከ30 እስከ 40 ደቂቃ የቆየ ጦርነት እንደነበረም ተገልጿል። በግጭቱ ወቅት የቡድን መሳሪያዎች እንደ ዲሽቃ ያሉ ጥቅም ላይ የዋሉ ሲሆን ምንም አይነት ከባድ መሳሪያ አልተተኮሰም ብለዋል የአካባቢው ነዋሪዎችም። ከቆቦ ወደ አላማጣ የሚወስደው ዋና መንገድ ለጊዜው ተቋርጦ የነበረ ቢሆንም ከረፋዱ 4 ሰዓት በኋላ እንደገና ለተሽከርካሪዎች ክፍት ሆኗል። በቆቦ ጭቢ በር ግንባር ዛሬ ጠዋት ላይ በህወሓት ኃይሎችና መከላከያ ሰራዊት መካከል ከ1 ሰዓት ያልበለጠ የተኩስ ልውውጥ እንደነበረ የአካባቢ ነዋሪዎች ተናገሩ። ግጭቱ ከአዋጅ አካባቢ ዋልካ መንደር በተባለ ቦታ መቀስቀሱን ነው አስተያየታቸው ለዶይቼ ቬለ የሰጡ የአካባቢ ነዋሪዎች የተናገሩት። ትንኮሳ ነበረ። ከዛ በኋላ ወደ ኋላ ሸሽተዋል። ከዛ በዋጃ ፊት ለፊት አንዱ ደግሞ ከዋጃ ከፍ ብሎ አዲስ ቅኝ፣ ዋናው ግን የተነሳው እዚሁ ዋጃ ፊት ለፊት ዋልካ መንደር ነው ብለዋል። ግጭቱ ጠዋት በ1 ሰዓት ተኩል ላይ ነው የተነሳው ሲሉ የገለጹት ነዋሪው ብዙ አለመቆየቱንም አመልክተዋል። አልቆየም እስከ 2 ሰዓት ከ10 አካባቢ ከዚያ አልቆየም ብለዋል። ትንኮሳ ነበረ የ30 የ40 ደቂቃ እንደዛ አይነት ጮቤ ግንባር ዋልካ መንደር በማለትም ገልጸዋል። አካባቢው ከረፋዱ 5 ሰዓት ተኩል በኋላ የተረጋጋ ነበር ያሉት ደግሞ ሌላ አስተያየት ሰጪ ናቸው። ወደ ቆቦ በሚወስዱ መስመር ላይ የህወሓት ታጣቂዎች ከመከላከያ ጋር ትንኮሳ ለማድረግ የተወሰነ ግጭት ነበረ። 1 ሰዓት ተኩል እስከ 5 ሰዓት ከምናምን አሁን ተረጋግቷል። በሁለቱም ኃይል በኩል የመረጋጋት ሁኔታ ተፈጥሯል። ለጊዜው አሁን ቀንሷል ብለዋል። ጠዋት 1 ሰዓት ተኩል ገደማ ጀምሯል የተባለው የተኩስ ልውውጡ ከባድ መሳሪያ እንዳልተሰማበት ነው አቶ አዲሱ ይስማ የሚናገሩት። 1 ሰዓት ተኩል ጠዋት አካባቢ ይመስለኛል የጀመረው። ከዛ በኋላ በእርግጠኝነት 1 ሰዓት ተኩል አካባቢ ቆይቷል። እንደዛ ነበር። ከዛ መከላከያ ከጭቢ ወጣ ብሎ አዲስ ቅኝ የምትባል ቦታ ነበረም ወደዛ ገብተው ነበርን ብለው ገልጸዋል። በራያ ቆቦና በራያ አላማጣ አቅጣጫ በሚገኘው የጭቢ በር ግንባር አዲስ ቅኝ በተባለ ስፍራ የነበረው ተኩስ ልውውጥ ጋር ተያይዘው ከቆቦ አላማጣ ለትራንስፖርት ዋናው መንገድ ተቋርጦ መቆየቱን ስማቸው እንዲጠቀስ ያልፈልጉ አስተያየት ሰጪ የተናገሩት። ከቆቦ ከተማ ወደ ዋጃ መስመር የተወሰነ የተኩስ ድምፅ እንደሰሙ የሚናገሩት አስተያየት ሰጪዎች ከቆቦ ወደ አላማጣ የሚወስደው ዋና መስመር ግን ተዘግቶ ነበር ይላሉ። ቆቦ ከተማ ጫፍ አካባቢ ወደ ዋጃ መውጫ አካባቢ በሚገኙ ሰፈሮች ላይ ይሰማ ነበር፣ ወደ መሃል ግን አይሰማም። ጠዋት ትንሽ ድባቡ አስፈሪ ነበር፣ ባጃጅም ተከልክሎ ነበር ብለዋል። አሁን ግን ምንም አይነት ተኩስ የለም፣ መንገዱም ተዘግቶ ነበር፣ ተከፍቷል ብለዋል። ዛሬ የነበረው የባለ 3 እግር ተሽከርካሪዎች የባዛን እንቅስቃሴ በቆቦ ከተማ የተቋረጠው በስብሰባ ምክንያት እንጂ ከተኩስ ጋር የተያያዘ አለመሆኑ ሌላው የከተማ ነዋሪ ይናገራሉ። ምንም ነገር ስለሌለ ነው መረጃው እኛ ጋር አለ፣ ማለትም ድምፅ ምንም ስለሌለ እኛ ጋር ሰላም ነው። ወደዛ ሊኖሩ ይችላል፣ የለም አልተዘጋም፣ እኛ ጋር የባጃጅ ስብሰባ ስለነበረ ነው ብለዋል። ባሳለፈው ሳምንት መጀመሪያ በራያ አላማጣ መንደር መረዋ በተሰኘ አካባቢ በተፈጸመ የድሮን ጥቃት በህወሓት ኃይሎች ላይ ጉዳት መድረሱም ተነግሮም ነበረም። እስራኤል በደቡባዊ ሊባኖስ በፈጸመችው ጥቃት 3 ህፃናትን ጨምሮ 11 ሰዎች ተገደሉም። ሰኔ ላይ የተኩስ አቁም ስምምነት ከተፈራረሙ ወዲህ ከታዩ እጅግ አስከፊው በተባለው የእስራኤል ጥቃት ደቡባዊ ሊባኖስ ውስጥ 3 ህፃናትን ጨምሮ 11 ሰዎች መገደላቸውን ባለስልጣናት ተናገሩ። የሊባኖስ ጠቅላይ ሚኒስትር ከሀገሪቱ ዋና ከተማዋ ቤይሩት 70 ኪሎ ሜትር ርቀት ላይ የሚገኘው አንሳር ወጣ ብሎ
በተሰራ መኖሪያ ቤት በተፈጸመ ጥቃት 11 ሰዎች መገደላቸውን ገልጸዋል። ከተገደሉት መካከል 3 ህጻናትና 2 ሴቶች እንደሚገኙበትም የሀገሩ የመንግስት መገናኛ ብዙሃን ዘግበዋል። የእስራኤል መከላከያ ሚኒስቴር በኢራን ድጋፍ የሚደረግለትን የሺዓ ታጣቂ ቡድን የሆነውን ሂዝቦላ አንድ አዛዥ መግደሏንም አስታውቋል። አዛዡ እንደ ሰው ጋሻ የተጠቀማቸው ቤተሰቦቹ ስፍራ ላይ እንደነበሩና በጥቃቱ መጎዳታቸውንም ጦሩ ገልጿል። ቅዳሜ ዕለት በደር አልሐዝር ከተማ በደረሰ ሌላ ዙር ጥቃት 4 ሰዎች ሲገደሉ 5 ሌሎች ደግሞ መቁሰላቸውን የሊባኖስ ጤና ሚኒስቴር ገልጸዋል። የሊባኖስ ባለስልጣናት እንደሚናገሩ የአንሳር ከተማ ጥቃት ከተፈጸመው የተፈናቀሉ ቤተሰቦች የሚኖሩበት ስፍራ ነው። በማህበራዊ ሚዲያ በተሰራጨ አንድ ቪዲዮ ላይ የሳይረን ድምፅ ከሚሰማበት የአንድ መንደር ጎዳናዎች ከፍተኛ ጭስ ወደ ላይ ሲወጣ አሳይቷል። የሊባኖስ ዋና ጠቅላይ ሚኒስትር ዋና ሰላም የተገደሉ 7 ሲቪል የወታደራዊ መሰረተ ልማት አካል እንዳልነበሩ በመግለጽ ጥቃቱ አውግዘዋል። እስራኤል ይህንን ግጭት የማባባስ እርምጃ ማቆም አለባት ያሉት ጠቅላይ ሚኒስትሩ የህዝባችን ደህንነትና መሬታቸው ላይ በህይወት የመኖር መብታቸው ለድርድር አይቀርብም ሲሉም ተናግረዋል። የእስራኤል ጦር ኋላ ላይ ባወጣው መግለጫ አንሳር ውስጥ ጥቃት እንዲፈጸም ምክንያት የሆነው ክስተት የተፈጠረው አልኢል ጣሂር ሬጅ በተባለ ስፍራ እንደሆነ ጠቅሷል። ደቡባዊ ምስራቋ ሊባኖስ ወደታች መመልከት የሚያስችለው የስትራቴጂክ ስፍራ በጦርነቱ ከፍተኛ ግጭት የተካሄደበት ቦታ ነው። የእስራኤል ጦር የራዳውን ኃይል የተባለ የሂዝቦላ ወታደራዊ ክፍል አዛዥ እንደሆነ የገለጸው አልሳሚር አልጃሃ ሐሰን በዚህ ጥቃት መገደላቸውን አስታውቋል። በእስራኤል ወታደሮች ላይ የሽብር ጥቃቶችን የማስፋፋት ተግባር ላይ ተሳታፊ የነበሩት ሌሎች ተጨማሪ አሸባሪዎችም ከእርሱ ጋር ተወግደዋል ብለዋል። ጥቃቱ ያተኮረው በዓለም አቀፍ ሕግ መሰረት ሕጋዊ ኢላማ በነበረው ሐሰን ላይ እንጂ እንደ የሰው ጋሻ በተጠቀማቸው ቤተሰቦች ላይ ያነጣጠረ አልነበረም። የእስራኤል ጦር እንደገለጸው ሂዝቦላ በበኩሉ ሊባኖስ ሳይሆን ንጹሃን ሰዎች ሆን ተብሎ ቤታቸው ውስጥ ኢላማ ተደርጓል ሲል የእስራኤል ማስፈራሪያ ውድቅ አድርጓል። ክቡራን ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች ይመስሉ ነበረ። ከጥቂት ሰዓታት በኋላ በሌሎች መረጃዎች እስክንገናኝ መልካም ጊዜ እያልን ኢቤ የዜና ቻናል ላይክና ሰብስክራይብ ያድርጉ። እንዲሁም የደወል ምልክቱን ይጫኑ። አስተያየቶንን በኮሜንት ሴክሽን ላይ ያስቀምጡልን።